አንቺ ወደሹ ክብር ከሌለሽ ክብር በሌለበት ደግሞ ፍቅር የለም። ውድ እህቶቼ ሄሉዬ እንኳን ተወለድሽ፣ እንኳን ለዚህ ያበቃሽ። እግዚአብሔር ይመስገን። ስንቱ ዛሬ ያላየ ስላለ እንኳን ለዚህ ቀን አበቃሽ። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ በጣም አርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ደግነታችሁ ቅንነታችሁ እንዳይለየን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ ቅን የሆናችሁ ደግሞ ሼር ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ሄሉ ልደቷ እንደሆነ አሳውቃናለች። ሁላችሁም ገብታችሁ መልካም ልደት እንኳን አደረሰሽ በሉልን ማለት ነው። ሄሉ ዛሬ ለምን ይዣት መጣው? ከዛሬ አመት በፊት ወይም ደግሞ 2 አመት አይሞላም፣ በርግጥ የዛሬ አመት በፊት ከትዝሚላችሁ ከሆነ ካላዛር ጋር ጓደኛ ነበሩ ማለት ነውና ብዙ ጊዜ ቪዲዮ ይሰሩ ነበር። ትዝሚላችሁ ከሆነ እነ ማሚን ቤት ትሄድ ነበርና ማሚ ደግሞ በዛን ሰዓት በጣም ታሽቃብጥ ነበር። ጥሩ ልጅ ናት ምናምን እያለች ማለት ነው። ልክ እንደ ትንሱ በጣም ታሽቃብጥ ነበር ማለት ነው። ያው እኛም ደግሞ ሄሉ ያው አንድ ሰው ትዳር ሲይዝ ወይም ደግሞ ህይወት ሲኖረው ጓደኛ ሲኖረው እንደ እህት ማን ነው ደስ ይላቸዋል እንደ ሰው ማለት ነውና በሰዓቱ አላዛርና ሄሉ በቃ ጓደኛ የሚሆኑ ማለት የሚጋቡ መስሎን ሁላችንም ደስ ብሎን ነበር ዩቲዩብ ላይ ስንቀበላቸው የነበረ። በሆነ ሰዓት ላይ አላዛር እንግዲህ ሄኑ በጣም ቆፍጣና ጎበዝ ልጅ ናት። እውነት ኩሩ መትባል በቃ የኢትዮጵያ ኩሩ ታውቃላችሁ፣ ይሄ ልፍስፍስ ያልሆነች ማለት ነው። እና እንደዚህ አይነት ልጅ ናት። እኔ በጣም ነው የምትመቸኝ በነገራችን ላይ ጠንካራ በመሆኗ ማለት ነውና ራሷን አሳልፋ ለምንም ነገር ማሰጥ ጀግና ሴት ናት ማለት ነውና በሳቱ ያው ታውቃላችሁ ብዬ አስባለሁ ብዙዎቻችሁ የምትከታተሏቸው ከሆነ ማለት ነው። እና አላዛር እንግዲህ በግሏ ህይወት ነው በቃ በራሷ ማለት የግላችሁ የሆነ ነገር ሊኖር ይችላል። የፈለገ ባልና ሚስት ብትሆኑ የራሳችሁ የግላችሁ ነገር ሊኖር ይችላል፣ ጓደኛም ሆኑ ፍቅረኛም ሆኑ እና በግሏ ነገር ሲመጣባት ደስ አላላትም። እንግዲህ በዛን ሰዓት አላዛር እሱ እንደ ጻድቅ አድርጎታል ማለት ነው። እውነት ለመናገር በዚህ አጋጣሚ እኔ ሄሉን ይቅርታ ጠይቃታለሁ። በሰዓቱ እኔ ራሴ ወቅሻታለሁ ሄሉን ማለት ነው። ማለት ደስ አላለኝም። በቃ የሰራችሁ ስራ ምንም አላስደስተኝም። ምን ነበር መሰላችሁ? መሳደብ፣ የሆነ የተሳደበችው ነገር ነበረ። አላዛር ደግሞ ሪካርድ ይዞ ነበረ። ሪካርዱን አውጥቶ ለህዝብ አሰማ ማለት ነው። እና ሲያሰማ የዛኔ አላዛር ጻድቅ እያጫወተው ስለነበረ እኛም ደግሞ በቃ አላዛር ጥሩ ነው፣ ሄሉናት የበደለችው፣ ሄሉናት እንደዚህ ያደረገችው፣ እንዴት እንደዚህ አይነት ነገር ትሳደባለሽ፣ እንዴት እንደዚህ አይነት ነገር ትያለሽ ብለን እያንዳንዳችን ወረድንባት ማለት ነው። እያንዳንዳችን ያው ሰው አይደለን፣ ትንሽ ነገር ስናገኝ ወደ ላይ ከፍ እናረጋቸዋለን። ትንሽ ነገር ደግሞ ጥቂት ኢመንት ምታክል ስተት ስናገኝባቸው ደግሞ ወይ ሰው አይጣልባችሁ እና እንደዛ ነበረ ስናረጋቸው የነበረው ማለት ነውና ከዛ በኋላ ሄሉ እውነት ጎበዝ ናት። እኔ በጣም ጎበዝ አሁን ነው በቃ አንዳንዴ የሰው ማንነታችሁ ወይም የሚያውቃችሁ የምታቁለትም የሆነ ሰዓት ላይ በቃ ሲገባችሁ ወይም ደግሞ የሆነ ርቆ ሲሄድ ወይ አጠገባችሁ ያለሰ ርቆ ሲሄድ ወይም ደግሞ እሱ በነበረ ጊዜ ያሳለፋችሁት ከጎናችሁ የነበረ ምናምን በቃ እሱ በነበረበት ሰዓት ያልደረሰባችሁ ምናምን ሲሆን ሰዎቹን ታስታውሳላችሁና ሄሉ በሰዓቱ ሁላችንም ወርደንባታል፣ ሁላችንም ሰድበናታል። እውነት ለመናገር እንዴት እንደዚህ ታረጋለሽ? እንዴት እንደዚህ ወንድ ልጅን ትሳደባለሽ? እንዴት እሷ ካናደዳት አንጻር ነው እውነት ለመናገር አሁን በትንሱ ያየ ነው ማለት ነው። እሷ ከሰራ ስራ አንጻር ነው እንደውም ሲያንሰው ነበረ በሰዓቱ የተናገረችው ማለት ነውና በሰራው አንጻር ሄሉ እንግዲህ አንጀቷም ያሳረራት አህል ራሷን የምታውቀው በዛም አንጻር ነው ሄሉ የዛኔ ላላዛር የሰደበችው ማለት ነውና እኔ አሁን ደስ የሚለኝ ዋና ምክንያቴ የምጣውበት አይታችኋል። ሄሉ
በቃ በዛው በጓደኝነት ያው ይዋደዱ ነበር ይመስለኛል። ግን ሄሉ እንደዚህ እጅ ምሰሰው አይደለችም። በነገራችን ላይ ያው እንዳቀራረባቸው እኛ ገመትን እንጂ እኮ እነሱ ይፋ ያወጡት ነገር የለም። እነሱ እኔና አላዛር ፍቅረኛሞች ነን ምናምን ያሉት ነገር የለም። አንደኛ ነገር በሃይማኖትም አይገናኙም አላዛርና እሷ ማለት ነውና ግን እኛ ነው እንግዲህ ያጣመርናቸው እንደው እግዚአብሔር ሲወዳት በነገራችን ላይ እግዚአብሔር የፈቀደላችሁ ነው በህይወታችሁ የሚሆነው ይሄን እናውቃለን። ግን አንዳንዴ እግዚአብሔር የፈቀደልን ተውና እኛ በራሳችን ግግም ሙጭጭ ምንለው ነገር አለ። ታው ይሄ ነገር አያዋጣችሁም ቢለን እግዚአብሔር እንኳን ማንሰማ እኔ ጉድጓድ ውስጥ ገብቼ መሞት ፈልጋለሁ ብለን ቸክ ምንልበት ነገር እኮ አለ አይደለ? አሁን ሄሉ እንደዛ በቃ ችክ ያለችበት ቢሆን በቃ አላዛር አብጄለታለሁ አፍቅሬዋለሁ ከሱ ህይወት ቀጥላለሁ ብትል ኖሮ ልክ እንደ ዛሬ እንደ ትንሱ አይነት እጣ ነበረ ሚገጥማት ማለት ነውና በውሳኔዋ እውነት ለመናገር በጣም ነው ደስ ያለኝ። በጣም ማለት ነው ማለት በሳቱ እንደ ፍርድ ስንፈርድ ይሄ የሚያሰድብ ነገር እንግዲህ የሆነ ስጦታ ነው የሰጣትም መዝሙረ ዳዊት መሰለኝና እንግዲህ በሱ የመጣ ነው ያው ስጦታው እንደዚህ አይነት ስጦታ አንድ እንትን አይደለንም እንዴት እንደዚህ ተሰጠኛለህ የሚል ነገር ነበር ማለት ነውና በሳቱ ምን ችግር አለው ለምን አልተቀበለችውም? ስጦታ ማንኛውም አይነት ነገር ይሁን ሰው ስጦታ እስከሆነ ድረስ አክብራ መቀበል ነበረባት። ደስ እንኳን ባይላት ከቪዲዮ ጀርባ መናገር ነበረባት እንጂ እንደዚህ አይነት ነገር ለምን አመጣች ብለን ብዙዎቻችን እንደምታውቁ ወርደንባታል ማለት ነው። ለጋ እግዚአብሔር ለካ ምክንያት አለው። በቃ እሷ ከዛ ወጥመድ ሊያወጣት ነው። እሷ ከዛ አሁን ትንሱ ካለፈችበት ወይም ደግሞ ትንሱ ካለችበት ህይወት ሊያስወጣት እሱ ሊያከብራት ምክንያት ይሄ አርጓ መጣላት እንጂ ምናልባት ይሄ ባይኖር ሊጣሉም ይችላል። እሱ እግዚአብሔር ይወቃው። ግን ሄሉ ማለት ነው እንደ ትንሱ ምትታገሰው አይደለችም። በጣም ራሷን ምታስከብር ጎበዝ ቆፍጣና ልጅ ናት በጣም ማለት ነው። ሰውኮ ዝም ብላችሁ አብራችሁ ስነሮራችሁ ምናምን አይደለም። ማንበብ የሚችል ሰው ፊት አይቶ ያነባል። ማንበብ የሚችል ሰው ማለት ነው የማንበብ ችሎታ ያለው ሰው የተሰጠ ተሰጥቶ ያለው ሰው ፊት አይቶ ምን አይነት ሰው እንደሆነ ማንበብ ይችላል። ሄሉ ማሚ እንደዚህ ብታረጋት እግዚአብሔር ነው መላችሁ ለአንድ ደቂቃ ቤቷ እንድትቀመጥ አትፈቅድላትም። ለአንድ ደቂቃ እንደ ትንሱ እንደዚህ አልቀሳላት እንደዚህ እንትን ብላላት እና አታረግም። እንደዚህ አይነት ነገር በፍጹም አታረግም። ተሽቀንጥረሽ ምትወጪ ከሆነ ትወጫለሽ፣ አትወጪም። ስትወጣ ትወጣለሽ፣ ሳትወጣ ትዳርህ ትፈልገዋለህ፣ አትፈልገው። ስትቀር ትቀራለህ፣ ሳትቀር ስትፈልግ ራስ ትመጣለህ ብላ ቆራጥ ሴት ናት እንጂ እንደ ትንሱ በእንባ ብሶቷን ምትናገር አይደለችም ማለት ነውና በጣም ወድላታለሁ። አሁን ደግሞ አረብ መጥቷል። እንግዲህ አረብዬ አህለን ወሳለን ብለናል። እንኳን ደህና መጣ የኢትዮጵያ ቆንጆ ሴት አግኝተሃል። እድለኛ ከሆንክ ነው እሱ እድለኛ ከሆንክ ነው ሄሉን ካገኘ እድለኛ ከሆንክ ነው አንተ እድለኛ ከሆንክ ነው። ሄሉ እንደዚህ የመለማመጥ እንትን የላትም። በነገራችን ላይ እንደዚህ ተለማምጦ የማኖር ተለማምጠሽ ፍቅር የመግዛት ተለማምጠሽ ፍቅር እንትን የማለት ምናምን ነገር የላትም ማለት ነው። ስለዚህ እንግዲህ አረቡን እንጠብቀዋለን። እኛም አህለን ወሳለን እያለን እንቀበለዋለን። በነገራችን ላይ አረቦች ኢትዮጵያኖች በጣም ነው የሚወዱት የምታውቁ ከሆነ በጣም ማለት ነው በጣም ይወዳሉ። በቁንጅናችን፣ በመልካችን፣ በከለራችን ራሱ በጣም ነው የሚወዱት ማለት ነውና እነሱ የኛን ከር ለማምጣት ፀሐይ ላይ ተዘፍዝፈው ነው የሚውሉት። እውነት እንደውም የሆነ አሁን ባህር ምናልባት ከሰዎቻችሁ ጋር የምትሄዱ ከሆነ ባህር ሲሄዱ የሆነ ክሬም አለ የሚያጠቆር ማለት ነው። እሱን ይዘው ይሄዳሉ። ባህርስ ቁጭ ብለው እንደናንተ መጥቋር ነው የምንፈልገው የናንተን ከለር ነው የምንፈልገው ምናምን ነገር ይላሉ ማለት ነው። ስለዚህ አረቦች ኢትዮጵያኖች ስለሚወዱ ማሽ ታረጋላችሁ ብዬ አስባለሁ። ሄሉ እንግዲህ ለትዳርሽም መልካም ህይወት ብለን እንመኝልሻለን። መልካም ያው አናቅም ያው መጨረሻው እናያለን መሰለኝ። አሁን በቃ ውሳኔ ላይ ለመግባት እየሞካከረች ነው መሰለኝ እየሞከረች ነው ውድ ቤተሰቦቻችን
እንግዲህ በሌላ ቪዲዮ እመጣላችኋለሁ። በደንብ አርጌ እሰራላችኋለሁ። እስከዛ ግን ቻናሌን 1K አስገቡኝ። ደግ የሆናችሁ ሼር አድርጉልኝ። እንግዲህ በጣም አመሰግናለሁ። እውነት በጣም ብዙ ቅኖች አላችሁ። እንግዲህ የስደት እህቶቻችሁ እንደምታበረታቱ አውቃለሁ። አሁንም አበረታቱን። ደግ የሆናችሁ ሼር አድርጉልን። 1K እንድገባ ደግሞ በቃ ፈጠን ብላችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ለቅድስት ሀገራችሁ በሰላም ያብቃችሁ፣ ከቤተሰቦቻችሁ ጋር ያገናኛችሁ የሁል ጊዜ ጸሎታችን ነው። ሰላማችሁ ብዝት ይበል። ባይ